ሁኔታው ስላላማረ ከትምህርት ቤቱ አባረውታል የትምህርት ቤቱ ማህበረሰብ። ከዛ በኋላ እዚህ አሁን ልጁን ገደለ በተባለ ግቢ ተከራይቶ ከገባ ሳምንት አልሞላው። ማይሆን ነገር ይጠይቃል የሚል ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት ከዛ በኋላ እንደተለያየ ነው ከትናንት ወዲያ። ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዮም አብሮ ይፈልጋል ከልጁ ጋር 50 ሺህ ብር ጠየቀ ቤተሰብን። 50 ሺህ ብር በአካውንቱ አስገባ። ካሱ ልጁን ገሎ ቤት አስቀምጦ ከዛ በማዳበሪያ ጠቅሎ ሽንት ቤት ትናንት ነው የጣለው። አስገብቶ አሁንም ሌላ 50 ሺህ ብር እንዲጨምሩ ጠየቀ። አካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደርስ ሲል በእግር ሲሄድ ነው ከዛ አካባቢ የተያዘው። ግቢ ውስጥ ማንም አልነበረም፣ እሱና ልጁ ብቻ ነበር ብሎ ነገሮችን እንደውም በደንብ እንዲታወቅ ያደረገው ይሄ እዛው ተከራይቶ ያለ ሰው ነው። ምን ቤተሰብ የምትለው ነገር የለም። የአርባ ምንጭ በጠቅላላ ቤተሰቡ ነው እያለቀሰ ነው፣ ቤተሰቡ ነው እየጠየቀ ነው። ከቀናት በፊት በአርባ ምንጭ ከተማ ሸቻ ቀበሌ አካባቢ አንድ ታዳጊ ልጅ እንደው ድንገት የገባበት ይጠፋል። የት ገባ የት ወጣ ቤተሰብ ይጨነቃል። ትምህርት ቤት ውሎ ከትምህርት ቤት ሲመለስ የወላጆቹ ቤት ሲገባ የወላጆቹ ቤት ዝግ ነበር። ታዲያ የወላጆቹ ቤት ዝግ ሲሆን አያቶቹ ቤት ይሄዳል። አያቶቹ ቤት ይሄድና መክሰሱን ከበላ በኋላ ይጠፋል። ወዴት ሄደ? ማን ወሰደው? የት ገባ? ምን ስምጥ እንደገባ ሁሉ ሰው ግራ ይገባዋል፣ ይጠፋል። የአካባቢው ሰው ወጥቶ እየተረባረበ ይህንን ልጅ ይፈልግ ያዘ። ይህንን ፍለጋ በተመለከተ ደግሞ እዛ መፈለግም ብቻ በቂ ስላልነበረ በማህበራዊ ሚዲያም ላይ ባካችሁን ልጃችንን አፋልጉን የሚል ማስታወቂያ በስፋት ተነገረ። ታዲያ በሚያሳዝን መልኩ ዛሬ ማለዳውን የሰማነው ነገር እጅግ በጣም ልብ የሚሰብር ነገር ነው። ይህ ታዳጊ እጅግ በጣም በሚያሳዝንና እጅግ በጣም ሰቅጣጭ በሆነ መልኩ በገዛ አስተማሪው ተገድሎ አካሉ ተቆራርጦ ቤት ውስጥ ሽንት ቤት ተቀብሮ ነው የተገኘው። አካሉ ተቆራርጦ እጅግ በጣም በሚያሳዝን ሁኔታ ህይወቱ አልፎ ነው የተገኘው። ይሄ እጅግ በጣም አስደንጋጭ ጉዳይ ነው። አሁን ከዚህ ጉዳይ ጋር ተያይዞ አርባ ምንጭ ትልቅ ሀዘን ውስጥ ነው ያለችው። የአርባ ምንጭ ነዋሪ በሙሉ ሆ ብሎ ወጥቶ የታዳጊው ቤተሰብ ጋር ሄዶ ሀዘኑን እየተወጣ ነው። እጅግ በጣም ያሳዝናል። ይህን ጉዳይ በተመለከተ ምንድን የተከሰተው ምንድን የተፈጠረው ነገር ብለን ልንጠይቅ ከአርባ ምንጭ በቀጥታ የስልክ መስመር አንድ ሰው አግኝተናል። ሙሉ መረጃውን ይሰጠናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ለጊዜ ሚዲያም አዲስ ከሆናችሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉ። መሰናዶውን እንከታተል። ሄሎ አቤት። ጤና ይስጥልኝ። አለን። እንዴት ሰነበትክ? ደህና እግዚአብሔር ይመስገን። እንግዲህ አሁን ዛሬ ማለዳውን ጀምሮ ከአርባ ምንጭ ሸቻ አካባቢ የሰማነው ነገር እውነት ነው ወይ? ምንድን ነው የተፈጠረው ነገር? በአጋጣሚ አርባ ምንጭ በሰላም ነው የምትታወቀው። የጋሞ አባቶች የሰላም ተምሳሌት ናቸው። ትናንት ደግሞ ሀገር አቀፍ የሰላም ኮንፈረንስ አስተናግዳለች ከተማዋ። እንግዲህ በዚህ ነው አርባ ምንጭ የምትታወቀው። በዚህ አይነት ድርጊት አትታወቅም። ድርጊቱን የፈጸመው ግለሰብም ከአርባ ምንጭ አካባቢ አይደለም፣ ለአካባቢውም እንግዳ ነው። ግለሰቡ ተከራይቶ ከገባም አንድ ሳምንት አይሆነውም እዛ ግቢ። ከዚህ ቀደም ዊዝደም አካዳሚ የሚባል ትምህርት ቤት እየሰራ እያለ ሁኔታው ስላላማረ ከትምህርት ቤቱ አባረውታል የትምህርት ቤቱ ማህበረሰብ። ከዛ በኋላ እዚህ አሁን ልጁን ገደለ በተባለ ግቢ ተከራይቶ ከገባ ሳምንት አልሞላው። እሺ። እና ከትናንት ወዲያ ልጁ ከትምህርት ቤት አባቱ ቤት ሲመጣ ዝግ ስለሆነ አያቱ ቤት ይመጣል። አያቱ ቤት ይመጣና እዛው እያለ መክሰስ ሁሉ አብልቶ እንዳጠጡ እዛው ግቢ ሌሎች ተከራይቶ የሚኖሩ ሰዎችም ልጁን ከልጁ ጋር እሱ እያወራ እያለ ጠየቁት። ምንድነው አንተን የሚጠይቀው ብሎ ልጁን ሲጠይቁት አይ የኛ አስተማሪ ነበረ እና ምንድነው የሚጠይቀው አንተን እንደዚህ ሲል አይ ዝም ብሎ ማይሆን ነገር ይጠይቃል የሚል ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት ከዛ በኋላ እንደተለያየ ነው ከትናንት ወዲያ። ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዮም አብሮ ይፈልጋል ከልጁ ጋር ከቤተሰብ ጋር ከጎረቤት ጋር
ከዛ ሸሽቶ ወደ ኋላ ቀርቷል ይባላል። ከዛ በኋላ ሁኔታው አላማረም። አካባቢ ያለ ሰው የሰውየው አኳን ሁሉ እንግዳ ነው እየሆነ ሄደውና ከዛ በኋላ ከትናንት ወዲያ ይህ ልጁ ጠፍቶ አደረ። ትናንት ሰው በፍጋ ተጀመረ፣ ፌስቡክ ላይ ማፈላለግ ተጀመረ። በዚህ አጋጣሚ ምንድነው ስልክ ደውሎ ለሱ ተደወለ ነው ደውለው እኔ እሷን ባላጠራም 50,000 ብር ጠየቀ ቤተሰብን። 50,000 ብር በአካውንቱ አስገብቶ አሁንም ሌላ 50,000 ብር እንዲጨምሩ ጠየቀ። እሺ ይሄ ሁኔታ ባለበት እንግዲህ ለካ እሱ ልጁን ገሎ ቤት አስቀምጦ ከዛ በማዳበሪያ ጠቅሎ ሽንት ቤት ትናንት ነው የጣለው። ሽንት ቤት ከጣለ በኋላ ሸሸ ከአካባቢው። እንግዲህ ጥርጣሬው ሲበዛበት ከአካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደርስ ሲል በእግር ሲሄድ ነው ከዛ አካባቢ የተያዘው። በህብረተሰቡና በፖሊስ ጥብቅ ክትትል እያለ ተያዘ። እንግዲህ ከተያዘ በኋላ አሁን ስለመግደሉ ሽንት ቤት ስለመጣሉ ሁሉም የሚነግረው ራሱ ነው፣ ግለሰቡ ነው ራሱ ማለት ነው። ራሱ ከተያዘ በኋላ ወዴት ነው የምትሄደው? ምንድነው ያደረከው? ልጁ የታለ የሚል ነገር ፖሊስ ጠይቀው ልጁን ገሎ ሽንት ቤት እንደጣልና ብሩን ሁሉ እሱ እንደጠየቀ እሱ እንደደወለ በአጋጣሚ ደግሞ ብሩን አስገባ ብሎ እሱ የጠየቀው አካውንት እዚህ ሳይሆን አርባ ምንጭም አይደለም ጎጃም አካባቢ ያለ ደባርቅ ነው። እንደዛ አይነት አድረስ ያለው ባንክ ቤት ነው ስልኩ መረጃ ሁሉ የተገኘው ሰዎች ያስገቡት አካውንት ሁሉ። ስለዚህ ሰውየው የአርባ ምንጭ አካባቢ ሰው አይደለም ሲጀምር አይደለም። ለአካባቢው እንግዳ ነው። ከየት እንደመጣ ለምን እንደመጣ ማይታወቅ ሰው ነው። ይሄ ነው እንግዲህ የነበረው ነገርና በጣም አሳዛኝ ነው የነበረው ነገር ይሄ ነው። ሰው በጣም ተቆጥቷል። አካባቢውም እንግዳ ነው እንደዚህ ነገር። የራሱ የገዛ ቤት ውስጥ እናትና የልጁ ወላጆች ያከራዩት የራሱ ቤት ውስጥ ነው አስክሬኑን እንደዛ ያደረገው? አይደለም። ልጁ እናት አባቱ ያለበት ሌላ ቦታ ነው። እናት አባቱ ጋር ከትምህርት ቤት መጥቶ በር ሲዘጋበት ትቶ አያቱ ቤት መጣ። እሺ። ያ ገዳይ ደግሞ ተከራይቶ ያለው አያቱ ቤት ነው። ከገባ እኮ 1 ሳምንት አልሞላም የተባለ ነው። እና አሁን ልጁ ሞተ ሲባል እዛው ተከራይቶ አንድ አገልጋይ ነው፣ ፕሮቴስታንት ሃይማኖት ተከታይ ነው። ቸርች አድሮ ሲመጣ ይሄን ወሬ ይሰማና ኖ ማታ ጊዜ እኔ ከሱ ጋር ከልጁ ጋር ቁጭ ብለው እሱ ሲያወራ ተቆጥቼው መክሰስ ሁሉ ከበላ በኋላ ተቆጥቼው ወደ ቤት ገባ ብዬው እጃለሁ። ግቢ ውስጥ ማንም አልነበረም፣ እሱና ልጁ ብቻ ነበር ብሎ ነገሮችን እንደውም በደንብ እንዲታወቅ ያደረገው ይሄ እዛው ተከራይቶ ያለ ሰው ነው። ከዛ በኋላ ነው እሱ ተጠርጥሮ ፍለጋ የተጀመረው። ስለዚህ ያ ተከራይ ባያያቸው ኖሮ ተድበስብሶ ሊቀር ይችል ነበር። እሱም እኮ ለማምለጥ ቢያንስ ወደ 30 ምናምን ኪሎ ሜትር ሄዷል እኮ በእግር በምን ሄድ፣ ግን አሁን በእግሩ ሲሄድ ነው የተያዘው። አሁን ምንድን ነው ከዚህ በኋላ? አሁን የቀብር ስነ ስርዓቱ ዛሬ ነው ነገ ነው? አሁን ቤተሰብ በምን አይነት ሁኔታ ውስጥ ነው ያለው? አካባቢው ማህበረሰብ በጣም የሚገርም አርባ ምንጭ በእንደዚህ አይነት ሁኔታ እንግዳ ክስተትም ስለነበረ ሰው ሁሉ ከየመስሪያ ቤቱ ከየቤቱ ተሯርጦ መጥቶ በቃ ግቢውን አካባቢው ሁሉ በቃ ለቅሶ ነው ሰው። አሁን መንግስት የአካባቢው ህብረተሰብ ወደ ዞን አስተዳደር ሄደዋል። አስተዳዳሪው ይህን ጉዳይ በቃ በቸልተኝነት ማረፍ የለብንም፣ የሆነ ነገር ይታወቅልን የሚል ሰው ለመጠየቅ ወደ አስተዳደር መሄድ አለ። ከዛ ውጭ ደግሞ አስክሬኑ ወደ ሆስፒታል ሄዶ ለምርመራ ሆስፒታል ሄዶ ነው ያለውና ቤተሰብ እዛ ነው ያለው። ምን ቤተሰብ የምትለው ነገር የለም። የአርባ ምንጭ በጠቅላላ ቤተሰቡ ነው እያለቀሰ ነው፣ ቤተሰቡ ነው እየጠየቀ ነው። ቤተሰብ ማን እንደሆነ ራሱ ሰው አይለይም። ከአካባቢ ሰው ውጭ ሌላ ሰው ቤተሰብ መለየት አይችልም። ሁሉም ሰው እኩል ነው የሚያለቅሰው። ታዳጊው ለቤተሰብ ብቸኛ ልጅ ነው? ስንተኛ ልጅ ነው? አላወኩም። እሱን መረጃ የለኝም። በጣም የሚያሳዝን ነገር ነው። አንተ እንዳልከው ነው እንግዲህ እኔ አርባ ምንጭን በተደጋጋሚ መጥቻ አይቻታለሁ። በጣም ፍቅር የሆነ ሰው ነው። በጣም ፍቅር የሆነ ማህበረሰብ ያለበት በእንደዚህ አይነት ነገር አርባ ምንጭ ላይ እንደዚህ ያለ ነገር ታይቶ ታውቆ
ተሰምቶ ማያውቅ ምናልባት ከዚህ ቀደም ያለልኝ ጉዳይ ካልሆነ በስተቀር እንደዚህ ያለ ጉዳይ ተሰምቶ አያውቅም። ይህ እጅግ በጣም የሚያሳዝን ጉዳይ ነው ለመላው የአርባ ምንጭ፣ በተለይ ደግሞ ወላጅ ለሆነ ሰው በሙሉ እንደዚህ ያለ ጉዳይ በጣም የሚያናድድም የሚያሳዝንም ጉዳይ ነው። ሰውየው ግን የልጁ አስተማሪ ነበረ። የልጁ አስተማሪ ነበረ። ከትምህርት ቤት ተባረዋል። ትምህርት ቤቱ አኳኑ አላማረም። የሰውየው አኳን ስላላማረ አንድ ጅባና አንድ ፔስታል ነገር ይዞ ነው ወደ ክራይ ቤቱም የገባው። ሌላ ያዘው እቃም የለም። ቤቱንም ከተከራየ ሳምንቱ ነው። አይ ሳምንትም አልሞላም ያሉ ግቢ ውስጥ ከገባ። እጅግ በጣም የሚያሳዝን ነገር ነው። በጣም አስደንጋጭ ነገር ነው። እንግዲህ ምናልባት አላቅም ከዚህ በኋላ አዲስ ነገር ካለ መልሼ አስቸግር ይሆናል እንጂ ያለው ነገር በጣም ልብ የሚሰብር ነው። እንግዲህ እግዚአብሔር ያጽናችሁ። ይሄ ዘመድ መሆን ብቻም አይደለም፣ እንደ ከተማ እንደ አርባ ምንጭም ወላጅ ለሆነም ሰው በጣም መሪር ሀዘን ነው በጣም። አሁን እንግዲህ ሰውን አርባ ምንጭ ምን ማስተላለፍ ፈልገው ሰው አርባ ምንጭ ብቻ ሳይሆን የትም አካባቢ በተለይ ተከራይ ሆኖ የሚገባ ሰው መታወቂያው፣ አድራሻው፣ ስራው ታውቆ የት ነዋሪ እንደሆነ በምን ምክንያት እንደመጣ ይሄ ሁሉ ታውቆ ተመዝግቦ ተያዥ ሁሉ አስይዞ ነው መከራየት አለበት። ምክንያቱም ሁሉም ሰው ተከራይ ነው፣ ሁሉም ሰው አከራይ ነው። እንደዚህ አይነት ነገር ሲፈጠር ደግሞ ለተከራይም ለአከራይም ሰቆቃ ነው የሚሆነው። በጣም አሁን ሰው ለማከራየትም ይሳቀቃል፣ ለመከራየትም ይሳቀቃል። ስለዚህ ግለሰቡ ታውቆ የት አካባቢ ነዋሪ ነው፣ ከየት የመጣ ነው፣ በምክንያት የመጣ ነው፣ የት ነው የሚሰራው፣ የምን መታወቂያ ነው የያዘው፣ ይሄ አይደንቲቲው በጣም ተለይቶ የትም አካባቢ እኔ በመላው ኢትዮጵያ እዚህ አርባ ምንጭ ብቻ ሳይሆን የትም እንደዚህ አይነት ነገር ተለይቶ ሰው መከራየት አለበት፣ ማከራየትም አለበት። አሁን ይሄ አድራሻው አይታወቅም። በአጋጣሚ ያ አብሮ የተከራየው ሰው ይሄን ባያወጣጣ ኖሮ ተደበስብሶ ይቀር ነበር። አይ በጣም አስቸጋሪ ነገር ነው። እውነት ነው። እንግዲህ እግዚአብሔር ያጽናችሁ። እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ ወዳጄ፣ ክበርልኝ። አመሰግናለሁ። በጣም የሚያሳዝን ነገር ነው የሰማነው። በጣም እንደሰማችሁት ነው። በዚህ ልክ የሰው ልጅ የት ድረስ እየተጨካከነ የት ድረስ ጨካኝ እየሆነ እንደመጣ ሊገባኝ አልቻለም። እንግዲህ ምን ይሁነኝ ብሎ ምን አስቦ ምን አቅዶ እንደሆነ አላቅም። የገዛ ተማሪውን በዚህ ልክ አካሉን ቆራርጦ ሽንት ቤት ውስጥ ከቶ ምን አይነት ነገር እየተጠናወተን እንደመጣን አላቅም። ግን በጣም ጥንቃቄ ማድረግ ይፈልጋል። እንግዲህ አሁን ይሄ ግለሰብ እንዳለው ይሄ ሰውዬ ተከራይ ነው። ከተከራይ ጋር ተያይዞ እንግዲህ ከዚህ ቀደም ገርጂ አካባቢ የ8 ዓመቱ ሚካኤል የሚባል ሕፃን ልጅ የታገተውና ተሰርቆ ሄዶ የነበረው በተከራዮች ነው። አሁን ወዳጄ መረጃውን የሰጠኝ ሰውዬ እንዳለው በተለይ ደግሞ ቤት የምናከራይ ሰዎች የተከራዮቻችንን ማንነት በደንብ ጠንቅቀን ልናውቅ ይገባል። አናቃቸውም፣ ይመጣሉ፣ አብረውን ነው የሚኖሩት። ሌሊት ተነስተው በር ዘርፈው ገለውን ዘርፈውን ቢሄዱ ልጆቻችን ላይ ጥቃት ቢያደርሱ ልንይዝ የምንችልበት መረጃ በስርዓቱ ሊኖረን ይገባል እና ወዴት እየሄድን እንደሆነ ሊገባኝ አልቻለም። ይሄ በጣም ትልቅ ልብ የሚሰብር ጉዳይ ነው። እንግዲህ አላቅም፣ ለቤተሰቦቹ መጽናናትን ነው የምንመኘው። ፈጣሪ የሱንም ነፍስ በቀኝ እንዲያኖር እንመኛለን። ከዚህ ጉዳይ ጋር ተያይዞ እንግዲህ እየተከታተልን ከስር እየተከታተልን ፖሊስስ ጉዳዩን ከምን አደረሰው ብለን ወደ እናንተ የምናመጣ ይሆናል። የሰማነው ነገር እጅግ በጣም የሚያሳዝን ነው። ኢትዮጵያችን ሀገራችን ወዴት እየሄደች እንደሆነ አንዳንድ ሰዎች ምን አይነት ስነ ምግባር ይዘው እያደጉ እንደሆነ ሊገባን አልቻለም። ይህንን ጉዳይ በተመለከተ ደግሞ ከተቻለ ደግሞ እንግዲህ ትምህርት ቤቱንም ደውለን ግለሰቡ በምን ምክንያት ነበር ከትምህርት ቤት የተባረረው፣ ምን አይነት ስነ ምግባር አሳይቶ ነው የሚለውንም ጠይቀን ወደ እናንተ የምናመጣ ይሆናል። ዙሮ ምንም አይነት ስነ ምግባርን ቢያሳይ ከዚህ የባሰ ነገር አልፈጸመም። ይሄ የሰውየው ማንነት የሚያሳይ ነው ማለት ነው። የተወደዳቸው የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። ደግሞ ለጊዜ ሚዲያም አዲስ ከሆናችሁ እንድንበረታ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። ክበሩልን። እናመሰግናለን።